አሁን ቅድም ነው የገባሁት። እም፣ ኦኬ ክርስትና ውሸት ነው እንግዲህ ብለሃል። ክርስትና ነው የሚቀድመው እስልምና ነው የሚቀድመው በጣም ጥሩ። ግን ይሄን እንድመልስልህ ወይስ ክርስትና መቼ ነበር የተመሰረተው? የነቢዩ ሙሐመድ ያ ነቢዩ ሙሐመድ ነው የሚቀድመው ወይ ክራይስት ነው የሚቀድመው? ከሱ አጭር በፊት መልስ ብቻ የጠየቅን ጥያቄ ስጥ። እንድመልስልህ ስንት አንዴ። ዓመታት ኤራ አይ አላቸው? ኖ ኖ ሳይሆን አማኑ የምመስልህ ያልከኝ አንተ ክርስትና ወይስ እስልምና የትኛው ይቀድማል አልከኝና ክርስትና መቼ የተመሰረተው? ያ እኮ አይ እየጠየቅኩ ነው፣ ጥያቄ ነው። አይ ጊዜውን ንገረኝና መሆኑ እመልስልሃለሁ። ቤዝመንቱ መርምሬ አጣርቼ እንድመልስልህ አማን ክርስትና መቼ የተመሰረተው? አይ ሁለት ጥያቄ ነው የምጠይቅ። እሱ አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ አለኝ ቅድም መጀመሪያ ይሄን ከተወያያቸው መልስልኝና እንዲገባኝ እኮ አሁን አንተ ጠየቅን አይደለ? ክርስትና ወይስ እስልምና የትኛው ቀድማ ብለኸኛል። እኔ ሙስሊም ስለሆንኩኝ እስልምና መቼ እንደተጀመረ አውቃለሁ። አንተ ደግሞ ክርስቲያን ነህ። ስለዚህ ክርስትና መቼ እንደተመሰረተ ንገረኝና እናወዳድረው። መቼ የተመሰረተው ክርስትና? አይ እኔ እኔ የራሴ ለአንተ ኤክሰርሳይዝ ማድረግ አይጠበቅብኝም። ምክንያቱም አይ ውሸት ንገረኝ፣ የተባለ አሁን በነገር የትኛው ምንም ቀድማ ያልከኝ አይደለ አድቫንቴጅ እንዴ? የለውም ማለት ነው። አማንዬ የትኛው ቀድማ ያልከኝ አይደለ? አይ ነው ስለዚህ ንገረኝ፣ ክርስትና መቼ የተመሰረተው? የክርስትና መሰረቱ ነገርኩ። አሁን ክርስቲያን ሲባል ብዙ አይነት አለ። ለምሳሌ ካልቪኖች አሉ፣ አልጠየቅኩም። ፕሮቴስታንት አለ፣ አይ ካቶሊክ አልጠየቅኩም። ሚሽን አለ። ጥያቄ ክርስትና የተመሰረተው መቼ ነው ያልኩ እንድመልስ እኮ ነው። ክርስትና የተመሰረተበት ጊዜያቶች አይ ቲንክ ክርስትና በፕሮቴስታንት ማለት የኦርቶዶክስ ተዋሕዶ ቤተክርስቲያን የካቶሊክና የካልቪን አንድ ላይ ግማሽ የነበራቸው ከ1982 ጀምሮ ያለው የተካፈሉበት ጊዜ ይሰጣል። አይ ቲንክ መጽሐፍ ኦኬ ውስጥ ታሪክ አስተማሪዎች 19 መቼ? ሂስቶሪካል ባክግራውንዱ ሲሰጡ 19 መቼ ያልኩህ ድገማ አንዴ። ቆይ አይ ኖ ወይ ቆይ አዳምጠኝ። ንገረኝ። ሲከፋፈሉ 19 መቼ? የነበሩበት ቀኑን ኤራው ንገረኝ እኮ ነው ያልኩህ። እና ክርስቲያን የተቋቋመበት ጊዜ በጣም ርዝማኔ አለው ከእያንዳንዱ ማለት ነው። እም፣ እየተረዳኝ ነው? ገራሚ። በጣም ግልጽ እየሆነልኝ ነው። በጣም ስለዚህ አሁን በጣም ከሰጠኸኝ አንጻር አማንዬ፣ ከሰጠኸኝ አንጻር እስልምና ይቀድማል። ክርስትና የተመሰረተው 1982 ነው ያልከው። 1982 የተመሰረተ ከሆነ እነ ካልቪን ምናምን፣ እስልምና ደግሞ የነበረው ከአዳም ጀምሮ ነው። ስለዚህ የእናንተ ገና መቶ እንደዛ ዓመት ራሱ አይደለም አይሞላውም ያልኩት። ኖ እንደዛ ብለሃል አይደለም እንጂ ያልኩት። 1980 አልክም እንዴ? ያልኩት የተከፋፈሉበት ከካቶሊክና ኖ ኦኬ እንደዛ አይደለም ያልኩት። ኦኬ። ካቶሊክ የተመሰረተበት ነው ያልከኝ። እሺ ክርስትና መቼ የተመሰረተው? ኖ እየሰጠው ያለው እያንዳንዱ የተመሰረተበት ጊዜያቶች አሉ፣ ሰዓት አለ። እሺ የክርስትና ለምሳሌ ንገረኝ። ቅድም ክርስትና በጥቅል የሰጠሁት ደረጃ መቼ ነው የተመሰረተው? አሁን እሱን ሳይሆን ሁለተኛ ጥያቄ ልጠይቅና ሁለቱም አንድ ላይ እንወያይበታለን። ኖ ኖ፣ መጀመሪያ ይሄን እንጨርስ። ክርስትና የተመሰረተው መቼ ነው? ክርስትና የትኛው ነው? ስንት አይነት ክርስቲያን አለ? ንገረኝ አንተ። አንተ የትኛውን እኮ ክርስትና የጠየቀኝ? እየነገርኩ እኮ ነው። አሁን ለምሳሌ አንተ የካልቪን የትኛውን ከወሰድ ክርስትና ነው የጠየቀኝ? ወዴት ያስኬዳል? ኖ ኖ፣ እነ ስጠይቀኝ አንተ ማርቲን ምን ሉተር አልከኝ መሰለህ? የፕሮቴስታንት አማን ወደ አስታውስህና ቆይ እንዴ ብራዘሪ ምን አልከኝ? አይ እንግባባ ከሆነ ብራዘር ምን አልከኝ? ቆይ እስልምና ወይስ ክርስትና የትኛው ይቀድማ አልከኝና መጀመሪያ ክርስትና የተመሰረተበት ንገረኝ። የትኛው ክርስትና ደግሞ ላከ? አንተ የፈለግከውን ክርስትና ውሰድና ይሄኛው ክርስትና የተመሰረተው በዚህ ጊዜ ነው በላይ። እኮ እየነገርኩ እኮ ነው። የትኛው ነው ክርስቲያን ስባል እኮ ሁሉም አንድ አይደለም። ለምሳሌ ኦርቶዶክስ ክርስቲያን ነው፣ አንተ ፕሮቴስታንት የጠየቀኝ ክርስቲያን ነው፣ የትኛው ነው? እሺ ካቶሊክ አንተ ክርስቲያን የጠየቀኝ ነው። የትኛው ነው? ስጠይቀኝ አልኳድ ስጠይቀኝ ምን አልከኝ? ክርስቲያን ያልከኝ የትኛው ክርስትና የጠየቀኝ አንተ? እሺ የትኛው ክርስቲያን ነው ብትለኝ ለምሳሌ የበጉ ሐዋርያት ሊስት መጀመሪያ ቤተ ክርስቲያን ከመመስረቷ በፊት በደሙ የተዋጁ የአማኞች ስብስብ ብቻ በነበረበት ጊዜ ለምሳሌ ጌታ ኢየሱስ ክርስቶስ ጋር አብሮ በነበሩበት ጊዜ አማኑ ብራዘሪ ባልተቋቋመችበት ጊዜ ብራዘር ይሄ ስብከት ይባላል። አማን አሁን ኖ አልጠየቅኩም። ስብከት አይደለም። ጥያቄ የትኛው ሙሐመድ ክርስትና ነው? አይደለም አማንዬ፣ እንደዛ እኮ ቆይ አንግባባማ እስላም አንግባባም። አሁን እኮ እንደዛ አልነበረም ከሆነ አይደለ? እኔም አማን መጥቼ ማለት ነው እኮ እስልምና እኮ ብዬ እየመጣሁ እኮ አስረዳ ነው፣ ነው። እንደዛ አይደለም። ቃል በቃል መልስልኝ። የትኛውን ክርስትና የጠየቀኝ አንተ? እየነገርኩ እኮ ነው። የዛሬ ከ2000 ንገረኝ ዓመት ቃል በቃል። በፊት እስልምና 2000 አልነበረም ዓመት አይደለ? ማለት 2000 ሙሐመድ በፊት ነው። አልነበር። 2000 አዎ ዓመት በፊት ነው አድርገኛል። ስለዚህ ክርስትና 2000 ዓመተ ከተመሰረተ ምህረት 2000 ዓመቱ ነው። ቆይ አላልኩም። ከዛ እሺ ወዲህ ነው በለኛ። አይደለ? ስለዚህ ክርስትና ቆይ አንዴ አማንዬ እዚህ ጋር ቁምና፣ ስለዚህ ያልከኝ አንተ ከ2000 ዓመት በፊት የነበረውን ክርስትና ነው።
2000 ዓመተ ምህረት የተመሰረተው አላልኩም እኔ ብለህ አላልኩም። እሺ እሱን ተውና ስለየትኛው እሱ ክርስትና አላልኩም። ያወራኸኝ? ስለየትኛው ክርስትና ያወራኸኝ? ሚውት አደረገ ብሎታል እኮ ወላሂ ብሎታል። በራሱ አንደበት በቃ ይሄ እውነታ ገባ። በቃ ይሄ ነው። ወላኪን ተአመል ቁሉብ በቃ ይሄ ነው። ልቡ እምቢ አለ። ልቡ እምቢ አለ። በቃ ደረቀ ልቡ፣ ሊቀበለው አልቻለም። ስለዚህ ሚውት አደረገ። ወላሂ ራሱ ሚውት አደረገው። ማንም የነካው ዝም አለ። በቃ ዝም። ክርስትና ይሄ ነው ብራዚል። ክርስትና የተመሰረተው መቼ መሰለህ? እኔ እያወራሁ ነው ሲጀመር። ወላሂ ሚውት አድርገህ አትዋሽ። ዝም ብለህ ህዝቡ እያየህ አንተ ሚውት አደረኩኝ ይላል እንዴ? አሁን ዝም በል በቃ ሚውት አድርገው። አንዋር ክፈትልኝ። አንዋር የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላሳየህ። በቃ ክርስትና የተመሰረተው መቼ እንደሆነ የሐዋርያት ሥራ ምዕራፍ 11 ቁጥር 26 11 26 ባገኛቸውም ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያን 1 ዓመት ተሰበሰቡ። ብዙ ሕዝብ አስተማሩ። ደቀ መዛሙርቱ መጀመሪያ በአንጾኪያ ክርስቲያን ተባሉ። መቼ? ኢየሱስ ካረገ ከ60 ዓመት በኋላ አፕሮክሲሜትሊ ማለት ነው። ስለዚህ ክርስትና የተመሰረተው መቼ ነው? ኢየሱስ ካረገ ኦልሞስት ወደ 60 ዓመቱ ቃሉ የመጣ ክርስትና የሚለው ቃል which means 1900 ዓመት አካባቢ ማለት ነው። ክርስትና ከተመሰረተ ክርስትና የሚለው ቃል ክርስትና ደግሞ መቼ የተመሰረተው? ቄሶቹ ተሰበሰቡ በኒቅያ ተሰበሰቡ። በኒቅያ ተሰብስበው ማደረጉ ስላሴን አጸደቁ። ከሱ በፊት ስላሴ አልነበረም። ስለዚህ ክርስትና ወገናችን አማኑ አንተም እንዳልከው ያው ልብህ ቢቀበለውም አፈ ቢከብደውም ማለት ነው ክርስትና የተመሰረተው ያው መጽሐፍ እንደሚናገረው ከ1900 ዓመት በፊት ነው። በቅርብ የመጣ ማለት በቅርብ በነ እንትና ጊዜ ማለት ነው። በነ ሮም ጊዜ የሮም ኢምፓየር በነበረበት ጊዜ ከጊዜ በኋላ የመጣ ነው ሰው የመሰረተው። እስልምና ካልከኝ ደግሞ እስልምና ደግሞ ከአዳም ጀምሮ የነበረ ነው። የሰው ልጅ ምድር ላይ መኖር ከጀመረ ጀምሮ የነበረ እምነት ነው። አምላካችን ቁርአን ላይ ምን አለ? ኢነ ዲነ ኢንደላሂ ልእስላም፣ አላህ ዘንድ የተወደደ ሃይማኖት ማን ብቻ ነው? ኢስላም ብቻ ነው አለ። ኦኬ ኢስላም የሚለው ነገር መቼ ነበረ ካልከኝ ደግሞ አምላካችን ምን አለ እዚህ ጋር? ኢዝ ቃለ ለሁ ረቡሁ አስሊም፣ ጌታው ለአብርሃም ታዘዝ ባለው ጊዜ መረጠው። ለዓለማት ጌታ ታዘዝኩኝ አለ። አስለምቱ ሊላሂ ረቢል ዓለሚን፣ ለዓለማት ጌታ ሙስሊም ሁኛለሁኝ አለ። እዚህ ጋር ደግሞ ምን አለ? ልጆቼ ሆይ አላህ ለእናንተ ሃይማኖትን ሰጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ስለዚህ ነቢያት በሙሉ ሙስሊም ነበሩ። በተዘዋዋሪ እስልምና ድሮ ጀምሮ የነበረ ነው። ይሄን ጉድ ከመጽሐፋችሁ ላሳያችሁ። አንዋር ዘፍጥረት ክፈትልኝ። ዘፍጥረት አሁን ያያችሁ አይደል? ከቁርአን እኛ ሙስሊሞች እስልምና እንደሚቀድም አሳይተን፣ አሁን ደግሞ ከገዛ መጽሐፉ ዘፍጥረት ምዕራፍ 17 ቁጥር 1 ይሄን ሁላችሁም ማየት አለባቸው። እሺ መጀመሪያ እኔ ጋር ያለውን አንብብልህ። እኔ ጋር ያለው ምን ይላል? ጌታው ለአብርሃም ታዘዝ ባለው ጊዜ መረጠው፣ ለዓለማት ጌታ ታዘዝኩኝ አለ ይላል። ስለዚህ አላህ ምን አለው? ሙስሊም ሁን አለው። አብርሃም ምን አለ? ሙስሊም ሁኛለሁኝ አለ። ይሄ ቁርአን ነው። አሁን ደግሞ ከገዛ መጽሐፋቸው ያሳያችሁ። ተመልከቱ። አብርሃም የ90 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሁን አለው ይላል። ፍጹም ሁን አለው ይላል። ፍጹም የሚለውን ቃል ያዙልኝ። እኔ ማንኛል? እኔ አምላክ ምን ሁን አለ? ፍጹም ሁን አለው ይላል። እዚህ ጋር ምንድን ነው የሚለው? ጌታው ታዘዝ አለው ይላል። አያችሁ አይደለ? መረጠው ምን አለ? ታዘዝ አለው። እዚህ ጋር እሱ ምን አለ? ለዓለማት ጌታ ታዘዝኩኝ አለ። ስለዚህ አብርሃም ምን አለ? ለዓለማት ጌታ ሙስሊም ሁኛለሁኝ አለ። አሁን ይሄን ይዘን በመጽሐፍ ቅዱስ ራሱ ሜሹላም የሚለው ቃል ፍጹምነት የሚለው ቃል በነቢያት እንደነበረ ከመጽሐፋቸው አሳያችሁ። እሱ መሆኑ እሺ፣ ከዛ ይበቃናል። እና ወገኔ መልሱን አግኝተዋል ያስባሉ። ሌላ ጊዜ ግን እንደዛ ተጨነቅሽ ጥሩ አይደለም። እሺ ምሳሌ ያው ሄብሩ ሌክሲከን ተመልከቱ። የመጽሐፍ ቅዱስ መዝገበ ቃላት ምን ይላል? ሙስሊም አለ ሰሜሽን ቱ ጋድ ኤንድ ቱ መሐመድ አለ ዲቮትድ ቱ ጋድ አለ። እዚህ ጋር ደግሞ ለአምላክ የሚታዘዝ ካለ ሙስሊም ይባላል። የትኛውን ጥቅስ ይዞ? ትንቢተ ኢሳያስ ምዕራፍ 42 ይዞ አያቸዋል። ስለዚህ መጽሐፍ ቅዱስን እንኳን ይዘን ብንከራከር
ሙስሊም የሚለው አስተምሮ በእናንተ መጽሐፍ አለ። አማኑ ግን አንተ እንዳመንከው ክርስትና ከጊዜ በኋላ የመጣ ነው። እናመሰግናለን። ወደ ቀጣይ ሰው ማለፍ እንችላለን። እሺ ቀጣይ ሰው ዮሐንስ ሰላም ብያለሁ። አይ አንድ ሁለተኛ ጥያቄ ይቅርታ፣ ሁለተኛ ጥያቄ ኦኬ። ቅድም ከአንድ አይ ቲንክ ይሄኛው እንደ ፕሮግራም ሌላ ጊዜ እንወያይበታለን። ግን ቅድም አንድ የወጣ ወንድማችን ምን ብለን የሚመለስክለት ቁርአን ውስጥ ላይ አትግደል የሚል ማለት ግደል የሚል የለም ሲጀመር። በጣም መጽሐፍ ቅዱስ ቁርአን ይወግናል አይወግንም ስለ ግድያ ብለህ ነበርክና ዳይሬክትሊ ደግሞ ኡስታዝ ሲያስተምሩ ነበሩ ስለ ግድያ አገዳደልን ራሱ አሳምረው ይላል እና በአያት ኬዝ አንድ እስላም ስለ ቁርአን ግድያ በዚህ በኩል ላይ አንድ አስተማሪው ቁርአን አይፈቅድም የተባለ ደግሞ ሌላ በኩል ደግሞ ትልቅ ኡስታዝ በአደባባይ ህዝቡን ሲያስተምር አገዳደልን አሳምረው ይህን እንደምን ታያለ? እንደ አንድ አስተማሪ እንደ ቁርአን መምህር ይጠይቃለሁ እና ብትመልስልኝ ጥሩ ነው። አይ ኡስታዝ የጠቀሰው መጀመሪያ ጥቅሱን አይተኸዋል? ስለምን እያወራ እንደሆነ? አዎ አይ ሙሉ ቪዲዮ አለ ላሰማ ይችላለሁ። አይ ሙሉ ቪዲዮ አንተ ግን ገብቶሃል? ስለምን እንደጠቀሰ ኡስታዙ ስለምን ጥቅስ እንዳወራ ገብቶሃል? ጥቅሱ በምንም ይሁን ብቻ አገዳደልን አሳምረው ማንም ይሁን ለምሳሌ የኛ ባይብል ቅድም ጠቅሰህ ነበር እና ብሉይ ኪዳንና አዲስ ኪዳን በኦልድ ቴስተመንት እና በኒው ቴስተመንት ያለው ስለ ግድያን በተመለከተ ቅድም አንተ የተናገርከው የመጀመሪያ እስራኤል ንጉስ የተባለው አንዴ ቆይ አሁን መጀመሪያ ኡስታዙ ያነሳው ጥቅስ ገብቶሃል? ስለምን እንደሚያወራ ስለምን እያወራ እንደነበር ለምንም ያንሳ ብቻ አገዳደል ለምንም ያንሳ አይደለም። ይሄ ይግባ በቃ ለምን እያወራ እንደሆነ ተረዳ። ልክፈትልህ አንዴ ስለምን እያወራ እንደነበር። ኦኬ ይሄን ነበር ያነሳው። የሚለው መሰለህ ያነሳው በውስጧም የነበሩትን ሕዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያ ቆራረጣቸው ይላል። ከዛ በኋላ ይሄን ይዘው ሲያስረዱ በመጥረቢያ መቁረጥ የሚፈቀደው ጦርነት ሲሆን ብሎ ተናገሩ። ችግር አለበት? ስህተት አለበት? አማን አቤት ችግር አለበት ይሄን ማስተማራቸው? ምን እያለ ጃሃት ክልልቅ እስልምና ምን የለውም ነው ያሉት። አይ ቲንክ ሶ ይሄን ያስረዱት እሳቸው ይሄን ያስረዱት ሰማም እንዳሰቡ ይሄን ያስረዱት የአላህን ቃል ይዘው ምን የሚለውን በውስጡ የነበሩትን ዛውጥቶ በመጋዝ ተረተራቸው የሚለውን ይዘው ነበር ያስረዱት እሳቸው። ኦኬ ችግር አለበት ይሄን አስረዳቸው? ስለ ጦርነት የሚያወራው ጦርነት ታዲያ የቀደሙ የኛ ባይብሉ ታዲያ ጦርነት አይደለም? ስለ ግድያ አስተምረብራ ያልነበርክም? ይሄው ጦርነት እኮ ነው። ንጉስ ዳዊት ጊዜ የነበረው እኮ ፋይቲንግ ስለ ጦርነት ነው። ፓብሊክ የሆነ ጦርነት ነው ሲጀመር፣ የሃይማኖት ጦርነትም አይደለም። ይሄኛው ግን ቃል በቃል ነው የሚናገረው። አሁን ግን ስለዚህ በመጋዝ መተርተሩ ችግር አለው የምትለው አንተ ምን አልከኝ? በመጋዝ መተርተሩ ችግር አለው የምትለው ሲገደል ጦርነት ላይ? አዎ ችግር አለ። እናመሰግናለን። የተነበበው ግን መጽሐፍ ቅዱስ ነበር። የተነበበው መጽሐፍ ቅዱስ ነው። ያው የእግዚአብሔር ቃል ነበር ያነበብኩት። ችግር አለው አለ፣ ግን የተነበበው መጽሐፍ ቅዱስ ነው። ያው መጽሐፍ ቅዱስ ምንድን ነው የሚለው? በውስጧ የነበሩትን ሕዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያ ቆራረጣቸው ይላል። የማን? የመጽሐፍ ቅዱስ ጸሐፊ እግዚአብሔር በነብዩ በኩል ማለት ነው። ስለዚህ መጽሐፍን ያለው ሻማ ነው። ስለ መጽሐፍን ያሳየው፣ ግን አንተ ቁርአን መስሎ አንድ ያማኑ ቁርአን መስሎ ምን አልከኝ አንተ? ትክክል አይደለም። ክርስትና ነው ግድያን የሚያዘው። አስበው፣ የአንተ ነቢያት ሰዎችን በመጋዝ ስንጥቅ ያደርጋሉ። እንደዚህ ስንጥቅ ለሁለት ያደርጋሉ። ወደ እስልምና ልምጣና እስልምና ላይ ግድያ ይቻላል ብሎ ነበር ኡስታዙ። ስገድሉ ራሱ አሳምሩ ብሎ አላለ። ግን ይህ እኮ የሚያሳየው ማለት ነው ክርስቲያኖች ምን ያክል አጭበርባሪ እንደሆናቸው ነው። ኡስታዙ ያወራው ምንድን ነው? ኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርዱ አስተዳደራችሁን አሳምሩ። ምን እንስሳ ነዋ። እዛው ሐዲሱ የሚያወራው ስለምንድን ነው? ስለ እንስሳ። ቀጥሎሳ በጥፍር ወይም ደግሞ በድንጋይ አትረዱ ይላል። የሚያወራው ስለምንድን ነው? ስለ እንስሳ። እንስሳ ስታርዱ አተሰቃዩት እንስሳውን ቢስሚላህ ብላችሁ ረዱ ነው።
መቼም እንስሳ ማለት በደል እንደማን እንስሳ አይደለም፣ ተሳረጋለሁ። ሰው ነው፣ እንስሳ አይደለም፣ እሺ ይናገራል። ክፈተው፣ በቃ ክፈተው። እሺ ኦኬ። እንግዲህ መቼም እንስሳ ጃንም አይገባም። ይሄኛው የሚናገረው ኖ አይደለም፣ ቆርጣ አይደለም። ላኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው እንዴ? አሁን ነው መሰከረው። አንገቱን ቀላው አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር አሎ ቆረጥከው አሉ ቀየርከው። አልቆረጥኩትም። ራሱ መስመር ያለው አንዴ መጀመሪያ ቪዲዮ አንዴ ቪዲዮ አሳየን አንዴ። ኖ ያ ጀማ ሲቆረጥ ሰምታችሁ ቆረጠው። ሼኹ ተቀየረ። እሺ አንዴ ቆይ፣ ማብራት ላብራ። አብራና ክፈተው። እንዴ እየሰማ ነው ወላሂ። ይታያል፣ ሲቆረጥ እኮ ይታያል። ቁርጥ አለ ልብሱ መሀል ላይ። እንዴ ቆርጦ ቀጥል። ወላሂ ቆርጦ ቀጥል። እኔ አልቆረጥኩትም። ክርስቲያኑ ክፈተው። እሱን መከበቅ አተልቁት። ላይ ቆርጦ ቀጥል ነው። መጽሐፍ ቅዱስ መመጎስ ሲከብዳቸው እንግዲህ በመቆጥ የሞከሩ ነው። እስኪ እንስማው። ባይዘዌ እንደው ሼህ እንኳን ብሎ ቢሆን እንደው በሼህ እኛ እንመራም። እሺ ለምን በእስልምና እንደ ሰው ሊሳሳት ይችላል። ፍጹሙ ቁርአንና ሐዲስ ነው። ኦኬ ስለዚህ ማውቀት የምችለው አንተ በቁርአን በሐዲስ ነው። ግን ክፈተው ቪዲዮ። እኛ ግን እግዚአብሔር በራሱ አንደበት ሕፃን ልጅ ድንጋይ ላይ ፈጥፍጡና አጸድቃችኋለሁ ብሏል። እግዚአብሔር ምን አለ? ሕፃን ልጅ ያሳችሁ ድንጋይ ላይ ግደሉልኝና አጸድቃችኋለሁ አለ አምላክ። ቀጥሎ ምን አለ? አህያ ካገኛችሁ ግረዱ፣ ሰውን በእሳት አቃጥሏል እግዚአብሔር። የእግዚአብሔር መጽሐፍ ቅዱስ ላይ ማለት ነው። ቁርአን ላይ ግን እንደዛ ነብዩ ምን አሉ? ዳተብሉ ሼኽን በኒው ቴስተመንት ያለው አንድ ላይ ማየት አለበት። አንተ አማን ቪዲዮን ክፈቱ አንዴ። ይሄው እኔ ያለው እንዴ አማን ቆይ አንዴ አማን የሆነ ጊዜ ወተሸባ አይደለ? ቆይ አንዴ አገልጋዩ ነህ እንዴ አማን? አገልጋይ ነህ አይደለ? የሆነ ጊዜ ያወራሁ መሰለኝ። አዎ በእንትና ቤት ላይ ኢብራሂም ቤት ነው። አይጣቂያለሁ። እንደዚህ ከሆነማ ቀጥለን አማን እንዴ አገልጋይ ከተገኘማ በደቂቃው እንደውም የምናወራው። እሺ ያው እኮ ቆይ እንደዚህ አይደለም ነው። በደቂቃ ስለ ግድያ በደቂቃ እናወራ በቃ። ስለዚህ ምን ታደርጋለህ አንተ አገልጋይ አማኑ? ደቂቃ ወስደህ ስለ ግድያ ጥያቄዎችን አንሳሽ እስልምና ላይ፣ ከዛ ክርስትና ላይ መልስ። አይናው እኮ ግን ቅድም የተናገረ ልክፈተው። እሱ ምን ታደርጋለህ? ደቂቃን ወስደህ እሱን ታሰማና ከዛ የቁርአን አንቀጽ አምጥተህ ታስረዳለህ። እኔ ደግሞ በደቂቃ መልስልሃለሁ። እሺ አገልጋይ እንትና 4 ደቂቃ ስጠው፣ ችግር የለውም። መሀል ማንም አይገባም። ያላ ራሱ የሴቷ ያለች ታብሎ ሙስሊሙ ጣለና ልክ በሰይፍ አንገቱ ሊከላው ሲል ጀመረ አሽሀዱ አን ላኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው መሰከረው። አንገቱን ቀላው። አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር የዛ ልጅ ገድሏል። ስትገድለው ግን ካፊር ቢሆንም አገዳደሉን አሳምረው፣ አስተራረዳችሁን አሳምረው። እንዴት ነው አስተራረድን ማሳመር ሲባል? አንድ ሰው ቢላው በደንብ አድርጎ ይሳላል። ስለዚህ እኛ የምናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ መስጂድ ኢማም ያወጣው ነበር። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። በትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንቆጣጥተው ከምድረ ገጽ ላይ ጠፍተው ኢስላም የበላይ የሆነበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደኋላ የማንል እንግዲህ እነሱ እንደዚህ በግልጽ ቢላውን በደንብ ይሄኛው ጨርሶታል። ይሄኛው ኡስታዝ ጋር የነበረው ግን ሌላ ፋይል ላይ ነው ያለው። ይሄኛው ቆርጦት የተቀመጠበት ነው። ደቂቃው አልሞላም ግን ኦኬ ላውራ። የምታወራው ካለ 2 ደቂቃ አለ መሰለኝ። ቀጥልና ፈጠና። ስለዚህ እኔ አይ ቲንክ ሶሪ ቤቴ ሙቀት አለ በጣም ያለውበት ሀገር ሙቀት ስላለ ምንድነው የትኛው ሃይማኖት ላይ
እኛ ጋር አሁን በኦልድ ቴስተመንት የነበረው ብሉይ ኪዳን ላይ ስለ ግድያ የሚያስተምረ ለምሳሌ አማሌቃን ፈረስት ኪንግ ኦፍ እስራኤል ሳውል ነው። ሳውል ቅድም አንተ ያነበብከው በዳዊት ጊዜ የነበረው ነው። ሲቀጥል ደግሞ በብሉይ ኪዳን ላይ የመጀመሪያ እስራኤል ንጉስ የነበረው ሳውልን አማሌቃን በሙሉ አጥፋ። እነዚያን ሳው ናቸው በሙሉ አጥፋቸው። አማሌቃን ሲባል እግዚአብሔር የራሱን የፈለገው ፕሮግራም አለው። ያ ፕሮግራም ምንድን ነው ብትለኝ በዛን ሰዓት ላይ ከእስራኤል ክዳን ከነበራቸው ከህዝብ እስራኤላውያን ጋር የነበረውን ክዳኑ ውጭ የነበሩ ሰዎች ከእስራኤላውያን ጋር ሲዋጉ በነበሩበት ጊዜ ነው። አሁን ግን በኦቲ በኒው ቴስተመንት አሁን በአዲስ ክዳን ታይም ላይ ግን ስታየው ስለ ግድያ ጌታ ኢየሱስ ክርስቶስ የአጠቃላይ የሙሴ ህግ ቶራ 10 ህግጋትን በአንድ ህግ ላይ አዋቅሮናል። ባልንጀራ እንደ ራሴ አድርገህ ውደደው። በኒው ቴስተመንት ያለው ቤዝመንት አድርገን ነው የምናወራው። አውራ ብትለኝ ብሉይ ኪዳን የነበረው ስህተት ነው ማለት አይደለም። አምናለሁ፣ ስለ ግድያ ነግሮታል። እነኚህ ኡስታዝ የተናገሩት ስለ ሰው ነው እንጂ ስለ ከፍት፣ ስለ በሬ፣ ስለ አህያ፣ ስለ ላም፣ ፍየል ጉዳይ አይደለም። ቃል በቃል 4 ኡስታዞች የተናገሩት ነው የተናገረው። በመሀል ተቆርጦ ላይ የተወሰደው በሌላ ፋይል ላይ አለ። ለእኔ እድል ሰተኝ ይመስለኛል። ምናልባት መልስ ከመለስክልኝ ላውራ እችላለሁ በጠየቀው። መስኖ ለኔ ተራ የሚደርስ እስቲ ዮሐንስ ለእኔ እንዲያወራ ደቂቃ ሰጥቶኝ ነበረ፣ ግን ደቂቃ እያለቀች ነው። ምን ይሻለኛል? ምን ላውራ? አለቀ እንጂ ዝም አልክ እኮ አማኑ። ደቂቃ አልቋል። በቃ 4 ደቂቃ ስትለኝ እና እናጠቃለሁ። አልሐምዱሊላህ ከፋ። መጀመሪያ ያው 4 ኡስታዞችን አምጥተህ ግድያ አዘዋል ወይም ደግሞ እንዲገደል ሰዎችን ያስተምራሉ የሚል ነገር አንስተሃል። ሌላ ጊዜ ማወቅ ያለብህ አማኑ፣ እኛ ሙስሊሞች የምንመራው በኡስታዝ አይደለም። አንደኛ ኩሉና ራዱን ወመርዱዱን አለይህ፣ የትኛውም ሰው ቢናገር ንግግሩ ትክክል ከሆነ እንቀበለው በቁርአንና በሐዲስ ነው። አየሃ። ግን ክርስቲያኖች ምን ያደርጋሉ መሰለህ? አንተ ጥሩ ሰው መስለህ ጥሩ አገልጋይ ነህ አንተ። ቪዲዮ ይቋርጣሉ ብራዘሪ። አሁን አንተ ያመጣው ቪዲዮ 1 ደቂቃ ነው፣ ግን 4 ኡስታዝ ነው ያለው። እየተቋረጠ አየሃ፣ ይቋርጣሉ። ከመጀመሪያው ልጀምር። የመጀመሪያው ምንድነው? አንድ ሰው እስልምናን ይዋጋ ነበር፣ ሙስሊሞችን ይገላል። ሙስሊሞችን ከገደለ በኋላ ተይዞ ሊገደል ሲል ምን አለ? አመኛለሁ አለ። ከዛ ገደሉት ይላል። የሚያወራው ሰው አንድ ሰው ታሪክ ነው። ሰውየው ሙስሊም ገድሏል። በእስልምና በህግ በኦሪትም በመጽሐፍ ቅዱስ የገደለ ይገደላል። ይሄ ህግ ነው። ያ ሁለተኛ ደግሞ ሙስሊም ክርስቲያኖች ስታርዱ አሳምሮ የሚል አለ ብለሃል። ይሄ በእስልምና ሑስነል ኹሉቅ ይባላል። ወይም ደግሞ በእስልምና ነብዩ ሰለላሁ ዐለይሂ ወሰለም ያሉ ኢዛ ዘበሕቱም ፈአሕሲኑ ዚብሃ፣ ስታርዱ አስተዳደራቸውን አሳምሩ። ምን እንስሳ ነው። ኦኬ። ጦርነት ላይ ደግሞ እኮ ናም ጦርነት ላይ እንኳን ቢሆን ፊት አይመታም። ነብዩ አይደል ምን አስተማሩ? ወላ ተዕተሩ፣ አምላካችን ቁርአን ላይ ወላ ተዕተሩ፣ ድንበር አትለፉ፣ ስትዋጉ እንኳን ድንበር አትለፉ አለ አማኑዬ። ስለዚህ ቄሱ ንግግር መቁረጥ አለባቸው፣ ካልሆነ አያስተምሩ። እውነተኛ ከሆኑ እኮ ያጀማ እውነተኛ ከሆነ ለምን ይቆርጠዋል? ሙሉ እኮ ማሰማት ይችላል፣ ግን ለማጨበበ እየቋረጡ ያመጣሉ። ስለዚህ 4ቱን በዛ አይተነዋል። ግን ነብዩ ምን አሉ? ላ ተቅቱሉ ሸይኸን ከቢራ፣ ሽማግሌ አትግደሉ፣ ህፃን አትግደሉ አሉ ነብዩ። እንዲሁም ደግሞ አምላካችን ምን አለ? ወቃቲሉ ፊ ሰቢልላሂ አለዚነ ዩቃቲሉነኩም፣ እናንተ በአላህ መንገድ ተዋጉ። ማንን? እና የሚዋጋዎችን ከሃዲዎች ብቻ አለ። ወላ ተዕተዱ፣ ድንበር አትለፉ አለ። ስለዚህ ድንበር ማለፍ ወንጀል ነው በእስልምና። ቀጥሎ ነው አምላካችን ምን አለ? ወላ ተቅቱሉ ነፍሰ ለቲ ሐረመ አላህ ኢላ ቢልሐቅ፣ አላህ እርም ያደረጋትን ነፍስ አትግደሉ አለ፣ በህግ ቢሆን እንጂ። ስለዚህ ግድያ በእስልምና ትልቅ ኃጢአት ነው። አማኑ ያጨበበ ሆነ ቄሶቹ የለም ግደሉ የሚል በእስልምና ንጹሃን ሰው የለም። እንደው ንጹሃን ሰው ራሱ የገደለ ካለ ጀነትን አያገኝም። አዳምጡኛ እንዴ! ንጹህ ሰው የገደለ ካለ ጀነትን አያገኝም። ነብዩ ምን አሉ? መን ቀተለ ሙአሃደን ለም የሪህ ራይሐተል ጀና፣ ሙአሃድን ሰው የገደለ ካለ የጀነትን ሽታ አያገኝም አሉ። እንኳን ግደሉ ሊቅርና የገደለ ካለ ጀነትን አያገኝም የተባለው ይሄናስ። አሁን ወደ ክርስትና ስመጣ እግዚአብሔር ግን ግድያ ይወዳል። አማኑ
አምላኬ ብለህ የምታመልከው መጥቶ የተሰቀለልህ አምላክ ግድያ ይወዳል። ተመልከት እዚህ ጋር ምን እንዳለ፣ ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ይወድቃሉ፣ ሕፃናቶቻቸው ይፈጠፈጣሉ አለ። እግዚአብሔር ምን አለ? እያነሳችሁ ፈጥፍጧቸዋል፣ እንደ ኳስ ማለት ነው። ቀጥሎ እርጉዞቻቸው ይቀደዳሉ አለ። አስበው፣ አምላኬ ብለህ እያመለክው ያለው አካል እርጉዝ ሆድ ሲቀድ አስተኝቶ ይቀዳ ተወዷል። ነዑዙ ቢላህ። ይሄ ነው እግዚአብሔር። ቀጥሎ መጽሐፍ ቅዱስ ላይ ሙሴ ምን አለ? የእግዚአብሔርን ቃል ሲያስተላልፍ ማለት ነው። እግዚአብሔር እንዲህ ይላል አለ፣ እያንዳንዱ ሰይፉን በወገቡ ላይ ይታጠቅ፣ ሂዱና በሰይፍ ውስጥ ተመላለሱ። እያንዳንዱ ወንድሙን፣ እያንዳንዱ ጎረቤቱን፣ እያንዳንዱ የቅርቡን ይግደል አላቸው። የሌዊም ልጆች እግዚአብሔር እንዳዘዛቸው አደረጉ። በዚያ ቀን ከህዝቡ 3000 ሰው ሞተ ካለ በኋላ ሙሴም ዛሬ በረከት እንዲወርድላችሁ እያንዳንዱ ከልጁና ከወንድሙ የተነሳ እግዚአብሔርን በእጃችሁ ደስ አሰኛችሁ አላቸው ይላል። አማኑ እያመለክ ያለው አካል ሕፃን ልጅ ሲገደል ደስ ይለዋል። አያ ደስ አለው ይላል። ይሄ ነው አምላክ። ቀጥሎ በብሉይ ኪዳን ነው አልክ። ብሉይ ኪዳን ያለው ከእግዚአብሔር አምላክ ነው። የተቀየረ ነገር እኮ የለም። ዋናው አምላክ አስገድል ዋን ነው። ይሄን ከተስማማን ደግሞ አዲስ ኪዳን ላይ ክርስትና ራሱ ሰዎችን እንደሚገድሉ ኢቭን አሁን ክርስትና የተስፋፋው ራሱ በግድያ እንደሆነ አሳይሃለሁ። ዋናው ግን አምላኬ ብለህ እያመለክው ያለው አካል ሰዎችን ድንጋይ ላይ ሲፈጠፍጥ ነበረ፣ ሆድ ሲቀድ ነበረ። ጨርሻለሁ። ስለዚህ ኡስታዝ ተሳስቷል። ቅድም ተቆራርጧል፣ ግን ኡስታዝ ተሳስቷል ነው ያልከው አይደል? ቁርአን አይደል? ኡስታዝ ተሳስቷል አላልኩም። ጆሮህን እንጂ አማኑዬ አላልኩም። መሰለህ ያልኩት እንደው ብሎ እንኳን ቢሆን አልኩ እንደዛ እንኳን የሚል አስተምሮ ብታመጣልኝ እስልምና የሚለካው በሼክ ሳይሆን በቁርአንና በሐዲስ ነው። ግን ኡስታዙ አላለም። አቡ ሃይደር ያስተማረው እሱ ስለ ሙርተድ ራሱን የቻለ ሁክም ነው ያለው። እንዲሁም የሁለተኛው ኡስታዝ ያወራው ስለ ግድያ ማሳመን እንዳለብን፣ እንስሳ ሲታረድ ማሳመን እንዳለብን፣ ጦርነት ላይ እንኳን ቢሆን አና ቪዲዮ አለ እንዴ? እኔ ሙሉዋለኝ ኢምራን እኔ ጋር ተቆራርጠው ስላለ አማን ያልጨረስክም? እኔ ጨርሻለሁ። ይሄኛው ሙሉ ልስማና እንዴ ሲመጣ መቼስ እንደሚባለው አበባ እቅፍ ይዘህ እንኳን መጣህ ምናምን ብለህ በአበባ እቅፍ አትቀበለው። ማለት ሊገለህ ይመጣ የዛኔ ትገለዋል። ለራስ ተከላክለ ለዲን ተከላክለ ትገለዋል። ስትገለው ግን ካፊር ቢሆንም አገዳልን ማሳመር ማሰቃየት አይቻልም። አንድ አና ፓውዝ አድርገውና ሊገልህ ከመጣ ሰምተሃል? አማኑ ስለዚህ ምን አሉ? አንድ ሰው ሊገልህ ከመጣ መቼም ሲገልህ አትጠብቀውም፣ ትገለዋለህ። ለምን ሊገልህ መጥቷል። ስለዚህ አማኑ ከዚህ ምን ተረዳህ? መጀመሪያ ሊገልህ የመጣው ማን ነው እኮ? አንተ ቅድም ስለ እንስሳ ነው ብለሃል አይደለ? እሳቸው የተናገሩት እሱን ሌላ ቪዲዮ አውጣልሃለሁ። ስለ እንስሳ የተናገሩበት የሚጠቀሙት እዚህ ላይም አለ፣ ታየዋለህ። ስለዚህ መጀመሪያ ምን ተስማማህ? መጀመሪያ ሊገልህ የመጣው ማን ነው እኮ? ገዳዩ ነው። አሁን ገዳዩ ላይ ነው እርምጃ መውሰድ ያለበት። ጎበዝ ልጅ። አሁን አስቀጥለዋና ይሄ አንገት በጥሶ እንዲህ ማስፈራራት እንዳያችሁት ሼኹ እየተናገረ ያሉት በጅሃድ ነው ወይ ያወራው? እኔ ልክፈትልህ ሙሉውን፣ ምንም ሌላ ሰው ድምፅ ሳይገባበት። መገደል ያለ ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ወሊዩሒድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች ሆነ። ሰማህ? ይሄን ያልኩህ ሰማህ አይደል? ማለት አዎ፣ ይቀጥል። ትንሽ አንድ ፓውዝ አድርጎ ስለምንድን ነው ያወራው? ያ ጀማ ሪከርድ አድርጉልኝ። በቃ ይሄ ነው ክርስቲያኖች እስልምናን በማስረጃ መወገዝ ሲከብዳቸው ቪዲዮ እየቋረጡ የሚያሰሙት። ግን እንደሰማችሁት ኡስታዝ ያወራው ስለምንድን ነው? ስለ እንስሳ ነው። እንስሳ ስታርዱ አታሰቃዩን ያሉት። አያችሁ አይደለ? ይሄ ነው እውነታ። አማኑ ሐቢቢ እኔ ጋር ይሄን የተናገረው ቅድም የተናገርከው መሀል ላይ የተቆረጠው ቪዲዮ ላይ እነኚህ ናቸው።
አንተ ያመጣው 4 ኡስታዝ ነው። አትቀያየር አማኑ። አንተ ያመጣው 4 ኡስታዝ ነው። እሺ ይሄኛው ሶስተኛው። አይ አሁን እዚህ ጋር እንጨት መጀመሪያ ይሄ ግደሉ አላለም አይደለ? አላለም? ምን ግደሉ አለ ይሄ ሰውዬ? ምን አለ? ምን ግደሉ አለ ይሄ ሰውዬ? እሳቸውን የተናገሩ ስለ እንስሳ ነው የመጀመሪያው ግን የነበረው። በቃ ስለዚህ ይሄ ሰውዬ ይሄ ኡስታዝ ማለት ነው ሰዎችን ግደሉ ረዱ አላለም አይደለ? ያወራው ስለ እንትን ነው ስለ እንስሳ ነው አይደለ? አላሁ አክበር ቡም ቡም በቃ ስለዚህ አንደኛውን ጨረስን። ይሄ እኮ የሚካድ አይደለም እኮ ይሄ እኮ ፋክት ነው። አይደለም አንተ ግን አቅርበው ነበር። አንተ አቅርበዋል። ኖ አቅርበዋል። ይሄን ሰውዬ አይደለ አቅርበው ነበረ። ግድያ በእስልምና ይቻላል ብለህ ይሄን ቪዲዮ አቅርበህ ነበር። ግን ምን ተረዳህ? ፓስተሮቹና ቄሶቹ እየቆረጡ ነው እስልምና የመጨረቡት። ይቆርጡታል ነው ያገሩና ያ ምሳሌ ነው እያወራሁ ነው። ያወራሁትን ይቆርጡና ምን ያደርጉታል? እኔ ግድያ አስተማርኩ ያስመስሉብኛል። ለምን ክርስትና ካልዋሻ አይሰበክም አማኑዬ። እዛ ነው ጳውሎስ ራሱ ምን አለ? በእኔ ውሸት የእግዚአብሔር ክብር ከፍ የሚል ከሆነ ውሸት አይደለም ማለት። ስለዚህ የማይውሸት ለዛ ነው ውሸት እንደሆነ አይታችኋል። አሁን ደግሞ ከፈለግ ሁለተኛውን ደግሞ አሰማን። እና ኦኬ እሺ፣ ለማንኛው ሙሉ እንድታዳምጥ ነው። እኔው አላሰማም፣ ነገር ግን የእሳቸው ጋር ገፍተህ ሙሉ እንድትሰማ ፈልጌ ነው። ከፈትን እኮ አማን። ይሄኛው አይደለም አሁን አንተ ይሄኛውን ደግሞ አሰማን። ኖ አይ ይላል ከፍ አድርጎ ድምፅን ከፍ። አሁን ደግሞ እንስማውና እንመልስልህ። ድምፁን ከፍ አድርገው። ይሄኛው ተቆራርጦ ነው በመሀል ላይ የገባው ነው። ይሄ ችግር የለም ወይ? ቆርጠውት ነው ይሄንንም ይሄን እንደዚሁ በተከታታይ 7 ኡስታዞች የተናገሩት ነው ማለት ነው። እየቋረጡ ማለት ነው አይደለ? እየቋረጡ መሀል ላይ መሀል ላይ ተቆራርጦ። አይዋ ስለዚህ ምን ታደርጋለህ አማኑዬ? ቪዲዮ የሚቆርጥ እንደ መሰለህ ቪዲዮ የሚቆርጥ ካለ ያጭበረበረ ነው። ስለዚህ ምን ታደርጋለህ? ይሄን ቪዲዮ የላከልህ ሰው አንተ ሌባ ቪዲዮ ለምን ትቋርጣለህ ብለህ ጠይቀው። እሺ ዩቲዩብ ላይ ደግሞ ሙሉ አለ። እሱን ይዘህና ከዛ በኋላ እንሰማለና። ለዛ እኮ ነው ዩቲዩብን አውስ እንትን አድርገህ ጉግል አድርገህ በቃ እሱን አዘጋጅተናል። ሌላ ጊዜ አዘጋጅተናልና ታሰማለህ። ዋናው ግን በእስልምና ያለው አይተሃል። ለምሳሌ አላሁ አክበር እያሉ ለምሳሌ የሚገድሉት ማለት ይቅርታ አድርገን የምጠይቃቸው ጥያቄዎች ስለማላቅ እዚህ የሚሰማ ሰው ሌሎች የሚማሩ ስላሉ ለምሳሌ አላሁ አክበር እያሉ ሲተኩሱት ሲያርዱ ምን ሲያርዱ እንሰማለን። ለምሳሌ የሌለውን ስም ከሚያጠልሹት ከሚያጠፉት አንተም ደግሞ ከርሳይስ ብታደርግላቸው እዚህ የሚሰማ ክርስቲያን እስላምም አለ። በምን አይነት አንግል ነው እስላሚክ አስተምሮ ቲቺንግ የሚመለከቱት በሚለው እስኪ ከርሳይስ አድርግልን። አላሁ አክበር ብሎ ሲገሉት ዳይሬክት ለነበረው ቪዲዮዎች አሉ ሲተኩሱ ሲገሉ እና ይሄ ሶርሱ በእንትኑ ኬስ ነው ዶግማቸው ኬስ ነው ቁርአን ነው ወይ ነው አላሁ አክበር እያሉ የሚገሉት ዶግማ ኬዝ ነው። እቺ ለከርሳይስ ብታደርግልኝ ጥሩ ነው። ይሄ ጊዜ ከሚወስድ ሌላ ሰውም ሀሳባቸው የራሳቸውን ሀሳብ ስላለ እችን አንደርስታንድ ብታደርግልኝ ደስ ይለኛል። ቁርአን የማይፈቅደው አላህ ስም እየተጠራ ለምን ይገደላል የሚለውን ብዙ ጥያቄ የሚያቀርቡታሉ። ናተመለስ አማን። እሺ በመጀመሪያ ቁርአን የሚለው ይሄን ነው። ምን አለ? ያችንም አላህ ያወገዛትን ነፍስ ያለ ሕግ አትግደው ያለው እስልምናችን። ስለዚህ ንጹሃን መግደል ወንጀል ነው። እሺ የገደለ ካለ አማኑ እኔ ራሱ እጠይቀዋለሁ ለምን ገደልክ ብለዋለሁ። አምላክ ምንድን ያለው ቁርአን ላይ? ወቃቲሉ ፊ ሰቢልላህ በአላህ መንገድ ተጋደሉ አለ። እነማንን? አለዚነ ዩቃቲሉነኩም እነዚያ የሚጋደሏችሁን ከሃዲዎች አለ። ስለዚህ ሙስሊም የሚዋጋው ማን ነው? ሊገሉ የመጣው ነው። እሺ ብራዘሬ፣ ቀጥሎ ምን አለ? ወሰን አትለፉ። ሊገሏችሁ እንኳን መጥተው ወሰን አትለፉባቸዋል። ስለዚህ እስልምና የሚያስተምሩ ነው እንጂ ሰላማዊ ሰው ግደሉ ብሎ ያስተምረን። ግን ምን አልከኝ? አላሁ አክበር ብለው ንጹሃን ሰዎች የሚገሉ አሉ አልከኝ። እንደዛ ሰው ካለ ይጠየቃል። ንጹሃን ሰው የሚገድል ካለ አላሁ አክበር ብሎ ንጹሃን ሰው የሚገድል ካለ ይጠየቃል። ነገር ግን አገሩን የተከላከለ ከሆነ ናም አላህ ታላቅ ነው። አላህ ታላቅ ነው። ለምን? ያ የሚዋጋው አካል ሊገለው የመጣው ጥራቱ አገሩን እየጠበቀ ነው ያለው። ስለዚህ ይዋጋል። ኢቭን እንደው በቅርቡ እዚሁ የኢትዮጵያ ጦርነት ላይ አማራ ክልል ማለት ነው ከትግራይ ጦርነት ሲፈጠር ባለፈው በቅርቡ ከ2 ዓመት በፊት ማለት ነው ምን ቄስ ሂዶ አልባረከም እንዴ? ቄስ ሂዶ ባርኮ አልኩ። ቄስ እኮ ሂዶ እኮ ባርኳል። ቪዲዮ አጣለት በኋላ ፌስቡክ ላይ ያለ ኧረ ባርኳል። አይዋ ስለዚህ ቄሱ ሂዶ ባረከ ማለት ክርስትና ግድያ ያዛል ማለት ነው እንዴ? ጦርነት ላይ ሂዶ መስቀል ይዞ ያጀማ ጦርነት ላይ ባርኳል ግንባር ላይ። ያም ደግሞ እኮ የሚዋጉት ሁለቱም ክርስቲያን ናቸው እኮ
ሁለቱም ክርስቲያን ናቸው። ክርስቲያን ለክርስቲያን እየተዋጋ አንደኛው ክርስቲያን መጥቶ ይባርካል። ይሄን ያዝ። በመቀጠል ይሄ ይታያችኋል። ቆይ አልጨረስኩም። እንዴ ያመኑ አታቆርጠኝሽ ሰባ ይሄ ይታያችኋል። ይሄ የመስቀለኛ ጦረኞች ይባላሉ። አያችሁ አይደለ? እዚህ ጋር ምንድን ነው ያለው? መስቀል ነው ያለው። እዚህ ጋር ምን አለ? መስቀል አለ። እነዚህ አካላት ይገርማችኋል ከካቶሊክ ከኦርቶዶክስ እንዲሁም ሙሉ ኢሮፓ ሀገር ተስማምተው የዘመቱ ናቸው። ከምን ሀገር? ከኦርቶዶክስ ከካቶሊክ። ማን ባርኳቸው? ቄስ ባርኳቸው። በዋናው በፖፑ የተባረኩ እስልምናን ለማጥፋት የዘመቱ ዘማቾች ናቸው። ስማቸው ማን ይባላል? ክሩሴደርስ ይባላሉ። ደግሞ የቀይ ዘማቾች ይባላሉ። ቀይ መስቀል ዘማቾች ይባላሉ። ቀይ መስቀል እያደረጉ ምን ያደርጉ ነበረ? ሙስሊምን ሊገሉ ይመጡ ነበር። ዓለማችን ላይ 9 ጊዜ ሞክረዋል። ሙሉ የዓለምን ኢስላምን ሊያጠፉ ከኢሮፕ ተነስተው ሙሉ ኤዥያን ሳዑዲ አረቢያ ድረስ ገብተው ካዕባን ለማፍረስ ተነስተዋል። እነማን ናቸው እነዚህ? ክሩሴደርስ ናቸው፣ መስቀለኞች ናቸው። ኢቭን መጽሐፍ ቅዱስ ራሱ መጽሐፋቸው ምን መሰለህ የሚለው ላንብብልህ፣ ክርስቲያኖቹ ማለት ነው። ሐዋርያው ቀለሜንጦስ ምን አለ ይላል? እዚህ ጋር ተመልከተው፣ አንድ ላሳይህ። ያው አንተ ባታምንበትም ግን ህዝቡ ማየት አለበት። ምንድነው የሚለው? ተመልከቱ። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽምት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች፣ ጨካኞች በብረት ሰይፍ ተዋጋ አለው ይላል። ስለዚህ ያው አዲስ ኪዳን ላይም ሰይፍ እያያዙ ተዋግተዋል። በመቀጠል ዓለማችን ላይ አንደኛ የዓለም ጦርነት ማን ያስነሳው? ክርስቲያን ነው። ሁለተኛ የዓለም ጦርነት ያስነሳው ማን ነው? ክርስቲያን ነው። እርስ በርስ ሲዋጋ የነበረው ማን ነው? ክርስቲያን ነው። አሁን ድረስ አፍጋኒስታን ላይ ሲገል የነበረው ማን ነው? ክርስቲያን ነው። ኢራቅ ላይ ገብቶ የገደለው ማን ነው? ክርስቲያን ነው። እነዚህ በሙሉ ምንድን ናቸው? የክርስቲያን ሀገሮች ናቸው። ስለዚህ የክርስቲያን ሀገሮች ለምንድን ነው የሚገሉት ብዬ እጠይቅሃለሁ። ለዚህ መመለስ ይችላሉ፣ ችግር የለም። ሙሉ መልስ አለኝ ጋር። ክርስቲያን ለምን ይገላል ብትለኝ፣ አሁን በዚህ ሰዓት ላይ እስራኤል ገዳይ ናት። አሁንም ኔታንያሁ መንግስት ግድያ ላይ ይገኛል። ኦኬ ይሄን ኬዙ ምንድን ነው ብትለኝ ይመልስልሃለሁ፣ ችግር የለም። በምን ኬዝ ነው ለምን ይገላል ብትለኝ፣ ጁሾቹ ለምን እንደሚገሉት ጥያቄ ስለ ጁሽ ሳይሆን ስለ ክርስቲያኑ ነው። ምሳሌ ላንሳልህና መስቀለኛ ጦርነት ታውቃቸዋለህ? ቀይ ለባሽ መስቀሎች የሚዋጉት ሁለተኛው ዓለም ጦርነትን ያስነሳው ክርስቲያኑ ብለኛል። እኔ መረጃ ሰጣለሁ። ቀጥሎ ደግሞ አንድ ማነህ ከመጀመሪያውን ጀምርና ቀይ ለባሾች ታውቃቸዋለህ? እነዚህ ማለት ነው። አማኑ ከኔ ጋር ነው እንጂ አይ ነው እየሰማሁ። ምንድን ነው ያልከኝ? እነዚህ ምንድን ናቸው? ምንድን ናቸው? መስቀል ነው። አታውቃቸውም? ቀይ መስቀል ነው። እንደው ትምህርት ቤት ተምረህ ታውቃለህ? ላይክ ተምረሃል እስከ 10 ምናምን? አይ ትምህርት ቤት ተምረናል ብዬ እኮ ነው። ሂስትሪ ተምረሃል? አዎ እስከ ቢያንስ 8ኛ ተምረናል። ታዲያ ሂስትሪ ስንማር እነዚህ ምን ናቸው ተባለን? ምን ተባሉ? ሂስትሪ ላይ አልተማርካትም እችን ፓርት? አይ ሂስትሪ ብዙ አልተማርክም ብዙ። እሺ እነዚህ ምን ይባሉ መሰለህ? ማለት ሶሪ አዶልፍ ሂትለርና ማለት ትሪፕል ኢንተንትና ትሪፕል እሱ በቅርቡ ነው። ኖ እሱ በቅርቡ ነው። እሱ አንደኛ ነበር። ይሄ ድሮ ነው። ይሄማ በሰይፍ እኮ ነው ብራዘሪ፣ አንገትን ነው የሚቆርጡ በሰይፍ በሽጉጥ አይደለም። እነዚህ ምን ይባሉ መሰለህ? ትሪፕል ኢንተንትና አሊያንስ እኮ የተቋቋመው በዛ ጊዜ እኮ በድሮ ጊዜ ነው። አማኑዬ ይሄ በድሮ ጊዜ ነው፣ ጥንት ነው። አሁን እነዚህ ምን ይባሉ መሰለህ? ክሩሴደር ይባላሉ። የመስቀል ዘማቾች ይባላሉ። ኦኬ ዓላማቸው ምንድን ነበረ? ዓለመል ኢስላምን ማለትም የኢስላም አገርን እንዳይስፋፋ ማድረግና ሙሉ ካዕባን አፍርሶ ሙሉ የሙስሊሙን አገር ለማጥፋት ነበረ። ካየኸው አገሩ እንደዚህ ነው አይደለም? እነዚህ በሙሉ የክርስቲያን አገሮች ናቸው። ከዚህ ተሳስበው ምን ያደርጋሉ? ወደዚህ መጥተው ይሄን በሙሉ ገለው ሳውዲ አረቢያ ገብተው መካን ለማፍረስ ነበር ዓላማቸው። ናሽናል ጂኦግራፊው ግን እነማን ናቸው? እነዚህ እነማን ናቸው? ይቅርታ አድርግልኝ። ማፑ ያሁኑ ማፑን ያሳይ አንዴ። እሺ ስለዚህ ይሄኛው የመቼው ማፕ ነው? ያሁኑ እኮ ታዲያ የአሁኑ ማፕም የዛኔ የነበረው እኮ ማሳየት እንዲገባህ ነው። አይቀየርም እኮ ማፕ አይቀየርም። የሰው አረራር ነው የሚቀየረው እንጂ ማፕ አይቀየርም። አሁን ይሄ እንዲገባህ እኮ ያመጣሁልህ። አሁን ይሄ የክርስቲያን ሀገር ነው። ይሄ በሙሉ ኢሮፕ ነው። ኢሮፕ የክርስቲያን ሀገር ነው አይደለ? ከዚህ ተነስተው ወዴት ሄዱ? ወደዚህ መጡ። ወደ ጀዚረቱል አረብ ወይም ደግሞ ወደ አረብ ሀገር መጡ።
ይሄ ወደ ኤዥያ መጡ። ምን ለማድረግ? ሙስሊሞችን ለመግደል። ይሄ ያደረጉት እነማን ናቸው? አማኑ ሙስሊሞች ለመግደል አይደለም። በነገራችን አመጣጣቸው ንገረኝ ካልከኝ ልነግር እችላለሁ። ሙስሊሞች ለመግደል አይደለም። ቅድም እኮ አልተማርኩትም ብለህ ነበር ብዬ ነው። አይ ሙስሊሞች ለመናቅ ስለ ጊዜው ነግሬያለሁ። እኔ ሂስትሪ ውስጥ ስለዚህ እነዚህ ሰዎች በቄስ ተባርከው መስቀል ይዘው ወጡት ለምንድን ነው? ሰይፍና መስቀል ይዘው ወጡት ለማድረግ ነበር። እነሱ ሲጀመር የወጡት አንደኛ ልንገርህ፣ ክርስቲያን ለመግደል በዛን ሰዓት ላይ እንኳን የነበሩት ቅድም ናሽናል ጂኦግራፊ ያሳየሁት ኤሪያውን ማፑን የነገርኩበት የመጀመሪያ ያልኩበት ምክንያት ለምንድን ነው? እሱ የፖለቲካ ጨዋታ ነው እንጂ ስለ ሃይማኖት ጉዳይም አይመለከታቸውም። የገቡት በዛ ሰዓት የገቡት እነማን ናቸው? መሪያቸው እነማን ናቸው? ገብቶ ደግሞ የተቀመጡበት ዶሚኔት አድርገው የተቀመጡበት አካባቢ የማ አካባቢ ነው። ማለትም የሳው ቤት ህብረት ነበር። አንተ ቅድም ያሳየው ከሳው ቤት ህብረት መሀል ላይ የነበሩት ቦታ ነው ያሳየኝ። አይ ቲንክ ሶ ኤዥያ ምናምን ስትለኝ ነበር። አንዴ ቆይ አዶልፍ ሂትለር ታሪኩን ሂስትሪውን አንብበው ከሆነ ከዛ በፊት የነበሩ ትሪፕል ኢንተንትና ትሪፕል አሊያንስ ቀጥሎ ነው ብትልን ራሱ በናሽናል ጆግ ማለት በማፕ አማኑ ይባርኮብሃል ብራዘር። አማኑ ሀቢቢ አዶልፍ ሂትለር በቅርብ እኮ ነው ያለው። 100 ዓመት 200 ዓመት ነው። እኔ የማወራ ከ1000 ዓመት በፊት እኮ ነው። 1000 ዓመት በፊት ድሮ እኮ ነው የማወራ። ስለ ድሮ ጥንት በእንቶች ጊዜ በሰይፍ ጊዜ ከ1200 ዓመት በፊት እኮ የማወራ። ምን ነካ አማኑ? ተመለስ እንጂ። ሁለተኛው ዓለም ጦርነት ስንት ዓመት ነው? እኔ እሱ አልጠየቅኩም። 100 ዓመት ይሆናል። በቃ 100 ዓመት ይሞላዋል። 100 ዓመት ይሞላል። ስለዚህ አንተ ምንድነው ያልከኝ? ሁለተኛው ዓለም ጦርነት በኋላ እኔ እኮ ያወራሁት ስለሱ አይደለም። እኔ እያወራሁት ያለሁት ሙስሊሞችን ሲጨፈጭፉ የነበሩትን ኦርቶዶክስና ካቶሊኮች ነው። ስለነሱ የማወራ ስለነዚህ አካት የማወራ እነዚህ የነበሩት ከ1000 ዓመት በፊት ነው። አንተ የምታወራኝ ስለዚህ ምን ነካ? ሃይማኖት ጥሩ ሰው መስለኝ ነበርኩ። አይ ታይሙን የነበረውን በመሀል ለአንተ ጋፑን ስለሰጠኝ ነው። እሱ ባቆብህ ነው። ባልሰማ አልፌ ያለው ችግር የለም። እንደዚህ ስተት ያጋጥማል። ለማንኛውም ግን ጆሮህን ቀረብ አድርገህ አዳምጠኝ እሺ ብራዘር። እየሰማሁ ነው። ቀጥል። አይ እሺ፣ እነዚህ አካላት ክርስቲያን ናቸው አይደሉም? እነሱ ክርስቲያን ናቸው የገቡት። ግን የገቡት ክርስቲያን ናቸው። ኦርቶዶክስ የገቡት ማን ናቸው? ካቶሊክና መካከለኛው ምስራቅ ላይ የነበሩት። እሺ ካቶሊክ ክርስቲያን ናቸው አይደሉም? ካቶሊክ ነበሩ። ክርስቲያን ናቸው። ክርስቲያን ናቸው። የዘመቱት ለምንድን ነበር? ምን አልከኝ? የዘመቱት ለምንድን ነበር? የዘመቱት ነገርኩ እኮ። አንደኛ አሁንም ስቲል ነው እኮ አለ። በምን ኬዝ ነው? በምህረት ምክንያት ነው። ልክ አሁን አሜሪካ ቻይና ጋር በምህረት ምክንያት ነው። በመሬት ምክንያት ከሆነ ሃይማኖት እዚህ ጋር ቁምና፣ በመሬት ምክንያት ከሆነ አዳት ታይም ሙስሊሞች ኢሮፕ ገብቶ ነበር እንዴ? ሂስቶሪካል ባክግራውንድ በደንብ ያውቁ ሰዎች ቢነግሩ ይሻላል። ምክንያቱም ከዛ በፊት እሱን አጥና በቃ ይበቃል። ከዚህ በላይ አልጫንም። እሺ እሱን አጥና በቃ። ሌላ ጊዜ አንተ ምን ታደርጋለህ? የመስቀል ዘማቾች ለምን ዘመቱ ብለህ አጣራ። የዘመቱት ለምን መሰለህ? ሙሉ ዓለመል ኢስላምን እንዳይስፋፋ ለመግደል፣ ሙስሊሞችን ሙሉ ለማጥፋት፣ ከምድረ ገጽ ለማጥፋት እና ከአባን ለማፍረስ ነበረ። ከአባ ከፈረሰ አንድ ሚኒት ያህል ያወራሁ ነው። እንጨርሳ ትቀጥላለህ። ከአባ ከፈረሰ ያው ክርስትና የለም ብለው አሰቡ እንግዲህ እና ደግሞ የሙስሊሞች እናደላሉ ብለው ስላሰቡ ያደረጉ ሙሉ የሙስሊምን ሀገር ለመቆጣጠር ዘመቱ። ተሳክቶላቸው ነበር። አንደኛው ጊዜ ላይ ምን ተቆጣጠሩ? ቤተል መቅደስን ተቆጣጠሩ። ግን መሐይም ሰላሐዲን አልአዩቢ አላህ ይቀበለውና ከነሱ ተዋጊዎች ድል አድርጎ ቀምቷቸዋል ማለት ነው። የተከበረውን መስጊድ ወስደው ነበረ። ስለዚህ ዓላማቸው ምንድን ነበር? ሙስሊሞችን መግደል ነው። እነዚህ እነማን ናቸው? ክርስቲያኖች። ያ ኦርቶዶክሱን ደግሞ ብትመለከት ኦርቶዶክሱ መጽሐፉ ላይ ምን አለ? ፍጽምት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ከሃዲዎች ተዋጋ ይላል። ስለዚህ በክርስትና በኦርቶዶክሱም በካቶሊክም ግድያ ይፈቀዳል ነው። አሁን ወደ መጽሐፍ ቅዱስ እንምጣ። ሚውታሳ ሶሪ ቅድም የጠየቁትን እችን ብታነብልኝ። አንደኛ የምታይ ከሆነ በመካከለኛው ምስራቅ የነበሩ ክርስቲያኖች እችን ከላይ ጀምሬ እስከ አንብብ። ምናልባት የሚነበብ የሚታይ ከሆነ ይታያቸዋል። አይ አማኑዬ ሌላ ጊዜ እውቀት እንዲሆነ ማለት ነው። ካሜራ ፊት ለፊት ከሆነ ማለት ነው ይገለበጣል። እነሱ ለግድያ እንዳልመጡ፣ ለግድያ እንኳን በመጡ በዛን ሰዓት ላይ የነበሩት እነማን ናቸው? ክርስቲያን ናቸው ወይ ነው? እነማን ነው? እየነገርኩህ እኮ ነው። የእንግሊዝ ላይ ከመካከለኛ ውስጥ አንተ የምትባስላል ለም ጦርነት ነው። ምን አልከኝ? እያወራህ ያለው ስለምንድን ነው?
ከመቶ ዓመት ወዲህ የነበረው ላይ ከአንተ ከሁለተኛው ዓለም ጦርነት ወዲህ የነበረውን በዛን ታይም ላይ የገቡትን ጦርነታቸው ተመሳሳይ ነው። እዚህ ጋር እንቁምና አሁን ያጀማ ምን አየን? በእስልምና ግድያ እንደማይፈቀድ፣ ሰላማዊ ሰው እንደማንገድል፣ እስልምና ሰላም እንደሚያስተምር፣ የምንዋጋው ከሃዲያንን እንደሆነ እንዲሁም እስልምናን የሚቃወም እንደሆነ ተምረናል። በተዘዋዋሪ ደግሞ ክርስቲያኖች ሙስሊሞችን እንደሚገድሉ ከኦርቶዶክስም ከካቶሊክም አሳይተናል። መጽሐፍ ቅዱስ ላይ ደግሞ እግዚአብሔር ንጹሐን እንደሚያርድ አሳይተናል። አሁን ወገናችን ምንድን ያለው ደግሞ አንደኛ ዓለም ጦርነት ላይ እኮ የተፈጠረው ነገር አንተ እንዳልከው አይደለም ብሎኛል። እሱን ነገር አብረን እንመልከተው። አማኑ ሰብሰብ ብናገውና አንደኛ ዓለም ጦርነት ሲዋጉ ማለት ነው ዋና ካራክተሮቹ እነማን ነበሩ? ተዋጊዎቹ ባይሆን ብትነግረኝ አዶልፍ ሂትለር ጊዜ የነበረውን ኦኬ። በዛ አዶልፍ ሂትለር እምነቱ ምንድን ነበር? አዶልፍ ሂትለር የጀርመን ሳይድ ነው። በጀርመን ሳይድ የጀርመን ሰዎች እምነታቸው ምንድን ነበር? እነሱ ጁሽ ናቸው። አዶልፍ ሂትለር ጂውስ ነው? አይሁድ አይደለም። እሺ ምንድን ነው እሱ? እሱ ምንድን ነው ንገረኝ እኮ መልስልኝ። እኔማ አንድ ጠይቅ። አዶልፍ ሂትለር እምነቱ ምንድን ነው? እኔ ግን ለመግባብ እኔ እኮ ትንሽ ታውቃለህ ብዬ ነበር። ተው እንጂ አንተ። ናዚዎች እምነታቸው ምንድን ነበር? አዶልፍ ሂትለር እምነቱ ምንድን ነው? አዶልፍ ሂትለር እምነቱ ምንድን ነው? እኔ ሂትለር አይ ቲንክ አዶልፍ ሂትለር ብዙ የእሳቸው ባክግራውንድ መረጃ የለኝም። ኢትዮጵያዊ ጋር ትንሽ ዝምድና አለ ሲባል ሰምቻለሁ። ብዙ ዝምድናችን አንተ ትችዋት የለ እንዴ? ኢትዮጵያ ጋር ጎረቤት ነና፣ ጀርመን ጎረቤት ነን። አይ በነገራችን ነገ ጊዜ ቢሰጠኝ በእውነት በሰፊ ታይም ላይ እችን ብናወራ ጥሩ ነው። በፈለከው ሰዓት ላይ እገባለሁ። ይበቃል። ከዚህ በላይ አላስጨንቅም። አማኑ ለማንኛውም ናዚዎች ያው ፕሮቴስታንት በሆነ ነገር ተመስርቶ ነበር። አይ ቲንክ ዋናው ግን የካቶሊክ እምነት ተከታዮች ናቸው። እሺ ይሄን ያዝ፣ ሌላ ጊዜ ይጠቅመሃል። በቃ እረፍት አድርግና በሰፊው እናወራለን። ስብዕና እናመሰግነዋለን። ሌላ ጊዜ ግን ስመጣ አማኑ ለማንበብ ሞክር። እሺ ብራዘር፣ አንብበህ በደንብ ማስረጃዎች ይዘና እንዳሁኑ በደቂቃ እንወያያለን። ብራዘር እናመሰግናለን። ያ ጀማ በጣም ደስ የሚል ውይይት ነበር። ብዙ ነገር አይታችኋል ብዬ አስባለሁ። ዋናው እስልምና ላይ ነው። እስልምና ላይ ግድያ በምን ደረጃ እንዳለ አይታችኋል። አምላካችን ምን ያክል ግድያን እንደሚቃረንና እንዳውም ነፍስ የገደለ ካለ የዓለም ሰው እንደገደለ እንደሆነ እንዲሁም ጦርነት ላይ እንኳን ጅሃዱ ጣያም ቢሆን የተለያየ ጅሃድ ላይ እንኳን ቢሆን የምንጓጋው እስልምና የሚዋጋ ካል እንደሆነ አይተናል። በክርስትና ደግሞ እግዚአብሔር ሰዎችን መግደል እንደሚያጸድቅ እንደተናገረ አይተናል። ወገኖች አእምሯቸውን አሰሩ። ግደሉና ህፃን ልጅ ግደሉና ጸደቁ የሚል አምላክ እንደው ትክክለኛ አምላክ ነው። ህፃን ልጅ ግደሉና ጸደቁ የሚል ሰምታችሁኛል? ህፃን ልጅ ግደሉና ትጸድቃላችሁ የሚል አምላክ እኔ አይመስለኝም። ግን መጽሐፍ ቅዱስ ምንድን ነው የሚለው? ህፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተመሰገነ ነው ይላል። እግዚአብሔር ምን አለ? ህፃን ልጅ እያነሳ ድንጋይ ላይ የሚጥል ካለ የተመሰገነ ነው አለ በክርስትና። ይሄ ነው እግዚአብሔር። ስለዚህ ፕሊስ እንደዚህ አይነት አምላክ አይደለም። ህፃን ልጅ ግደሉና አጸድቃችኋለሁ የሚል አምላክ ነው አምላክ የሚሆነው ነው። አውዙ ቢላህ። ያው ግን ይሄ ወገኖቼ የእግዚአብሔር ቃል ብሎ የሚያምኑት መጽሐፍ ነው። ያሳዝናል። ነብዩ ምን አሉ? ህፃን ልጅ አትግደሉ ብለዋል። በጣም አድርገን እናመሰግናለን። ይሄን ያለው ቦታ አማንዬ ኢንሻአላህ ያው ደስ የሚል እና ያለ ረጋ ብለህ ይሄ ልጅ መጣ ገና ከመጣቱ ጨዋታ ጀመረ። በፍጹም እንዴ ኡስታዝ ታናሽ ወይ ታዲያ ዘለቀበኩ ምንድነው? ወገናችን ዳዊት እንዴት ነህ? ኧረ በፍጹም ኦኬ። እንዴት ነህ? እየተባልኩ አመለስም እንዴ? ኖ ሚዩት አታርገኝ። በእስልምና ግድያ የለም እያልከኝ ነው? እኔ ቦታ ሰው ቆይ አንዴ መጀመሪያ እንዴት ተባልኩ አሰማም እንዴ? እንዴት የተባልኩ ነው? እኔ ቦታ ሰው አልከኝ። አያና አማን ረፍታ ቆይ አንዴ አትረበሹ እንዴ? እንተነሳባችሁ አሁን። ቆይ አንዴ በተራ ቆይ አንዴ ተረጋጉ ፕሊዝ። እሺ አማኑ እናመሰግናለን። ቢኒያም ሚዩት አድርግሻ እንዴ? ሰላም አድርጉትና እና አረ ሚዩት አድርጋ እንዴ ያስተካክሉ ነው ያጫውላ። ቢኒያም ሚዩት አድርጋ እንዴ? ተረኛ እኔ ነበርኩ። ቆይ ልጁ አንዴ ይቅደም ብራዘር። አንዴ ሚዩት አድርገው። አንዴ ከሱ ጋር ላውራ ፕሊዝ። ቢኒዬ ታውራላችሁ? እሺ ሰላም ብያለሁ ዴቭ። ሚዩት አታርገኝ ኡስታዝ ጀማል። አረ ሚዩት አድርገ ይሄ ልጅ ጀማል እንዴ እያወራ አይደለም? ኡስታዝ ጀማል እያስቸገረኝ ነው። አንዴ ኢምራን የእውነት ወላሂ ሚዩት አድርገ ይሄ ልጅ ጤነኛ አይደለም እንዴ? የእውነት እሺ እሺ እንዳነኩት። እሺ ያው አይነኩት ኡስታዝ ጀማል ወዳችኋለሁ። ኦኬ
እሺ በእስልምና አይለኩም። ግድያ ኦኬ፣ ቆይ መጀመሪያ በእስልምና ሰላም ግድያ ብያለሁ የለም አሉ። አያት መጀመሪያ እስኪ አዳምጥ። ሰላም ብያለሁ። እንዴት ነህ ልኝ? ሁሉ ሰላም ኢምራን አለ ወገናችን። ባለፈው የተሰጠን የቤት ስራ አለው። ፈልግ አግኝተህ ወገናችን አትበል፣ ኢትዮጵያዊ ወንድምህ ነኝ ባለፈው ወንድሜ በል። አይደለም። ምንድን ነው ቆይ አይደለም። ቆይ አይደለም። እሱ ይህን አክል ጥላቻ? አሁን የባለፈው የቤት ስራ አግኝተሃል ይውጣ እንጂ ኢምራን። አሉ የባለፈውን የቤት ስራ አግኝተሃል? ኦኬ ይኸውላችሁ እያለ ያለው ምንድን ነው? ነቢዩ መሐመድ ከእስልምና የወጣውን አትግደሉት ብለዋል እያለ ነው። እኔ ደግሞ ዝም ነው የሚያወራው። ጭሮ ነው የሚልኩት። ወላሂ ዝም ነው የሚያወራው። ዝም ብለህ መጮህን ተውና የባለፈውን የቤት ስራ አግኝተሃል እንዴ? በእስልምና ከሃይማኖት ወጥቶ ያለውን ግደሉት እንደሚል እኔ በመረጃ አሳያለሁ። አሉ ሱብሃንአላህ። በቃ እንደዛ ህግ ላስተምረት እንጂ እኔ እኮ የሚያስቀኝ መሰላችሁ? አሁን ይሄ ልጅ እኔ ክርስትና ላይ ያጠናለሁኝ ብሎ የሚጎርድ ልጅ ነው። ሁልጊዜ ተቀምጦ ያዳምጣ እኔ ጋር ያዳምጥና ማለት ነው የሆነ ነጥብ ሲጣል ማለት ነው የሆነ ከባድ ሰው ገብቶ ነጥብ ከጣለ ሁልጊዜ ለማስተካከል ይመጣል። አሁን የገባው የቅድሙ ልጅ ክርስትና ላይ ያለውን ነገር ለህዝቡ ስላሳየ ግድያውን ለህዝቡ ስላስተማረ ተቆጥቶ መጣ። ግን አያዳምጥም። ወላሂ ማፊ ጆሮ እኔ ምንድን ነው ያልኩት? ከየት ቤተ እምነት አልኩት፣ አይመልስም። ሰላም ነህ አልኩት፣ አይመልስም። ስለዚህ ፕሊስ ሌላ ጊዜኛ ጋር ስትመጡ ለመረጋጋት ሞክሩ። ቢላሂ አለይኩም ጆሮ ያላችሁ ጆሮ ለመስሚያ፣ ሁለት ጆሮ ለመስሚያ እንዱ አንዱ እንኳን የሚደፈን ይሄኛውን ተጠቀሙት። በግራ በኩል ያለውን አስጠንቅታችሁ ስሙት። ቢንያምዬ ሚዩት ታደርገዋለህ አንተም እንዴት እንደምንግባባ ገራ ገባን እኮ። እስኪ አንዴ ሁላችን የምታደርጉትን አጨረስ። ስለዚህ አማኑዬ ደዴብዬ ወገናችን ጥሩ ተማሪ ነህ፣ ብዙ ነገር ከኔ ተምረሃል። ማሻአላህ ጊዜ ላይ እየተመረክ ያለው። ስለዚህ ቢኒያም አንዴ ፕሊዝ አንዴ ከማወርድ ይወጣል። እሺ አትረብሹ። ስለዚህ ዴቪድ ጥሩ ነገር ትማዋለህ ከኛ እናስባለን። አሁን ሚውት አንሳና ባለፈው የቤት ስራ ሰጥቻለሁ አይደለ ብራዘር? የቤት ስራው ምንድን ነው? አብ ወልድ መንፈስ ቅዱስ ማለት ወይም እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ብለሃልና እሱን የቤት ስራ አግኝተኸዋል። ለምን ባለፈው ፈልጋህ አተኸው ነበረ። ስለዚህ አሁን ካገኘኸው እሱን ነገር አሳየንና እንቀጥል። ለምን አንድ ልጅ የቤት ስራውን ሳይሰራ ወደ ቀጣይ አያልፍም አይደለ? ስለዚህ ጆሮን አስጠጋውና የባለፈውን የቤት ስራ ከሰራ ኢንሻአላህ አቅርብልን፣ ካልሆነ ደግሞ ሌላ ጊዜ በደንብ አጥተህ ስትመጣ እናወራለን ማለት ነው። ስለዚህ አሁን ልክፈትልህና ሚውት የቤት ስራውን አገኘኸው፣ ሰርተሃል የቤት ስራውን። ሌላ ወደ ካወራ በዚህ ትወርዳለህ። እሺ አልታገሰም እንደድሮ። ኢምራን የእውነት ተገቢ አይደለም እኔን ማስራችሁን። የእውነት እናውራ ከተባለ እኔ በፍቅር ማውራ ወንድምህ ነኝ፣ የተወደድክ ኢትዮጵያዊ ወንድምህ ነኝ። በጣም ነው የምወድህ። ቆይ አድምጠኛ። ፍቅር አይደለም፣ በጣም ነው የምወድህ፣ በጣም ነው ማከብርህ። መረጃ ጠይቀኸኛል፣ አቀርባለሁኝ። እስልምናን ግን አስተምሮቱን እጠላዋለሁ። የነቢዩ መሐመድ አስተምሮትን እጠላዋለሁ። ይህን አልዋሽም። ቆይ አድምጠኛ፣ ቆይ ልጨርስ። መረጃውን ከማቅረቤ በፊት ኢትዮጵያዊ ወንድሞቼና ሌሎቻችሁን ሁሉ አከብራችኋለሁ፣ እወዳችኋለሁ። የመሐመድ አስተምሮት ግን ከነቢያቱ ይጣረስ አስተምሮት ነው፣ እጠላዋለሁ እያልኩኝ ነው። ለምንድን ነው የምታስሩ? አሁን ደግሞ አንዴ የሚታገል መልስልህ። አሁን የተናገርኩት እሺ፣ የሚታገል ይሄ የሚታቀም እሺ። አሁን ደግሞ እንደሱ የሚታቀ እንደሱ አሁን አወራሁ ላረምህና በራዘሪ ከአፍ የሆነ ነገር ስላመለጥን እንዴት ስላለብን እንዴት ላረመህ አሁን ሳይ ተናዳሃል። ስለዚህ ታረም መጀመሪያ እሺ። ቆይ የነብዩ መሐመድ አስተምሮት ከነብያቱ ይሄ ንዴት ነው ብራዘሪ፣ ተናዳሃል እና ቆይ ንዴቱን ላብረድልህ አንዴ። ላብረድልህ አንዴ። እኔ እኮ መርፌ ከባድ ነው። ጠቅል አድርግህና ከዛ በኋላ ትቀጥላለህ ማለት ነው። ሙስሊሞችን እወዳችኋለሁ አለ፣ ግን ነብዩ መሐመድን እጠላቸዋለሁ ምናምን ብሎ ተናገረ። ይሄ ምን ይባላል መሰለ? ኢስላሙ ፎቢያ ይባላል። እግዚአብሔር አምላክህን ከጠላህ በኋላ በተዘዋዋሪ ምን ታደርጋለህ? ነብዩን ትጠላለህ። ለምን? ነብዩን ካልጠላህ ሰላም አይሰማህም፣ አይጨንቃህ ያለህበት። ስለዚህ ክርስትናን ስለተጸየፍከው ሶስት አምላክ እንደምታመልክ ስለምታውቅ ወንድ ልጅ ስለምታመልክ ምን ታደርጋለህ? እስልምና ትጠላለህ። ጥላቻህን ደግሞ በተግባር ታሳያለህ። እኛ መጽሐፍህን እየገለጥን ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ወንድ ልጅ እንደምታመልክ፣ ምዕራፍ 2 ላይ ደግሞ እንደተገረዘ ብልት እንዳለው ስናሳይህ፣ እንዲሁም ደግሞ መጽሐፍ ቅዱስ እግዚአብሔር የሚያወራ ብልግና እንደሆነ ስናሳይህ፣ እንዲሁም መጽሐፍ ቅዱስህ ራሱ አንተን እንደሚጠላህ ኢየሱስ አንተን ይጠላሃል ብራዘሪ። ለምን? ኢየሱስ ምን አለ? እኔ የተላኩት ለአይሁዳውያን ብቻ ነው አለ። ኢየሱስ ስለሚጠላህ አንተ ምን ታደርጋለህ?
ጥላቻውን ወደ እኛ ታመጣዋለህ። እረዳቸዋለሁ። ባይ ዘ ወይ ያጀማ አይደብራችሁ። ክርስቲያኖች እንደዚህ ናቸው። አምላካቸው ስለገባቸው ይሄ አሳይ መሰለኝ ቅድም መለስልኝ እንዴ ማቴዎስ ወንጌል ምዕራፍ 4 ላይ ያለው ኢየሱስ ሰይጣን ሳንገላታ ማለት ነው። እሱም በደንብ ይሁን ይችላል። ተማረሽ ዳይቫይ ብራዘሪ እኔም እኮ አከብርሃለሁ። በጣም ነው የማከብርህ ዳይቫይ። ተባረክ። ለምን ጥሩ ተማሪ ነህ። ወላሂ ብዙ ጊዜ ትማራለህ ከኔ አይቻለሁና ጥሩ ነገር ነው። አሁን እዚህ ጋር ሚላል መሰለክ ከዚህም በኋላ ዳቢሎስ ወደ ቅድስት ከተማ ወሰደ ይላል። አምላክ ሰይጣን ሲያንገላታ ነበረ ዲቪዬ ሶ በሰይጣን የተንገላታ አምላክ ስላለህ ማለት ነው ይከብድሃል እስልምናን ማመኑ። ለምን በቃ የሆነ ጭንቀት ነገር ትፈልጋለህ። ሶ በተዘዋዋሪ ምን ታደርጋለህ? ይህን አምላክህን ለመደበቅ ነቢዩን ትጠራና አንተ መሀል ላይ ሰላም ይሰማሃል ማለት ነው። ስለዚህ ጥላቻህን እግዚአብሔር ጋር ጨረሰው። እሺ ብራዘር፣ እኔ አንተን በሰውነት አከብርሃለሁ። ሰው ነህ፣ ግን አስተምሮትህን ንግግር እጸየፈዋለሁ። ለምን? አንተ ምንድን ነህ? ኢስላሞፎቢክ ነህ። የእስልምና ጥላቻ አለ። ይሄ ነገር እጸየፈዋለሁ፣ ባህሪህን ማለት ነው። ባህሪ በጣም ቀፋፊ ባህሪ ነው ያለ ብራዘር። ቀፋፊ ባህሪ ቢኖርህም አስተምርሃለሁ ዴቮ። ስለዚህ መጀመሪያ ፕሊስ ሰይጣን ያዘዘውን አምላክህን ወንድ አምላክህን እዚህ ጋር ደግሞ ያው እጁ የማታጠቁን አምላክህን መልሰው። እሺ ደብዬ፣ ከዛ በኋላ ጥላቻው ትክክል ይመጣል። አሁን ወሬ አታስረዝም። እስኪ ማስረጃውን ክፈተው። አሁንም ደግመህ ደግሞ ብልግና ከተናገር ከማለት እንዳሁኑ አድርጌ መርፌ እወጋለሁ። እሺ የአሁኑ መርፌ በጣም ገራሚ መርፌ ነው ኢንሻአላህ። ዋናው ግን ተምርሃል። እዚህ ጋር ደግሞ ጀማል ንገራችሁ፣ አንተም ነብዩን ጠላህ። ለምን ዓለም ላይ ያለ ሰው ነብዩን አይጠላም? የነብዩ ክብር ዝቅ አይልም። ባይዘዊ አንተ ሽንት ቤት ስገባ ውሃ እንድትጠቀም ያስተማሩ ነብዩ ናቸው። እሺ ረስተው ከሆነ ኢየሱስ አምላክ ራሱ እጁን መጠጠብ ያስተማሩት ነብዩ ናቸው። ለምን? ሉቃስ ወንጌል ላይ ያ ከምሳ በፊት አስቀድሞ እንዳልታጠበ ባየ ጊዜ ይላል። አንተ ነብዩን ብጠላቸው ማለት ነው ቂጥን መታጠብ ወይም ደግሞ ንጽህና መጠበቅ ያስተማሩ ነብዩ ናቸው። ለቃሉ ይቅርታ እውነታውን መናገር ስላለብን ነው። እሺ ይሄን ያስተማሩት ነብዩ ናቸው። ለምን? በክርስትና እንደዚህ አይነት ነገር ወላሂ የለም። ሉቃስ ወንጌል ላይ ንጽህና ይባል ነገር የለም። መታጠብ ያስተማረ እስልምና ነው ብራዘር። ይሄን ተማር ለማለት ነው። እንደዚህ አይነት መርፌ ሲሰጣቸው ጥሩ ነው ብዬ አንዳንዴ ያስፈልጋል። እሺ አሁን ሌላ ወሬ ካወራህ ትወርዳለህ ኢንሻአላህ። ያው ጥሩ ስለሆን ማስረጃውን ታመጣለህ ብዬ አስባለሁ። ያ ጀማ ያመጣል ማስረጃው ይመጣል። ማስረጃው ካላመጣ የምራቁ ቢጨምር አሪፍ ነበር። ኦራይት ኦኬ። አመሰግናለሁ። በቃ ካመጣ ማስረጃውን ትክክል፣ ካልሆነ ግን በቃ ተሳዳቢ ነው ማለት ነው። እስኪ ማስረጃውን ላወራ። ይሄን አክል ሰድበኸኝ እኮ አደመጥኩኝ እኮ። ተቆጣ እንዴ? ተቆጣ እንጂ ያው ተቆጣ አትቆጣ ደባይ። አይ ማስረጃውን ክፈት ነው ያልኩህ። አሁን ወሬውን ተወና ማስረጃውን ስፔሻሊ ወሃብያ መልስ ያወራ ይኸው በቃ ወደ ስድብ ገባ። ካሲሰሩ ተቆጣያችሁ። እኛን ለማስቆጣት ተቆጥቶ ይወድ ነው። አትቆጣ እንዴ መር እንዴ አትቆጣ ባለ ፕሊዝ ክፈት መረጃውን መረጃውን ክፈት። ያው ክፈት የከለከለ እኮ የለም። ያለ ክፈት አትመው ያው ክፈት የከለከለ የለም። አይሰማም እንዴ? አይሰማ እየመወቱኝ እንዴ ኖ ካሜራውን ስከፍተው ከዛ ሚውት ይለቀቅልሃል። መጀመሪያ ማስረጃውን ክፈት ነው። መጀመሪያ ክፈት ማስረጃውን። ያስቸግሩኝ ነው። እየሰማኸኝ ከሆነ መጀመሪያ ማስረጃውን ክፈተውና ከዛ ሚውት ይለቀቅልሃል። አልገባህም እንዴ? መጀመሪያ ካሜራውን ክፈተው። ጨቢ ዴቭ ኢምራን ፕሊዝ አትመው አትመውቱኝ እንዴ! ስልጣንህን አንሳ ከሌሎቹ እንዴ! እሺ ይሰማሃል ግን ዴቭ አንዴ ፕሊስ ኡስታዝ እንዴ! ቆይ ዴቭዬ እሺ ቆይ አንዴ ይሰማሃል? የማወራው ይሰማሃል? ይሰማኛል፣ የእውነት ይሰማኛል። እሺ ጎይ ከተሰማ ካሜራ ክፈት እስኪ አንዴ ማስረጃውን። በጣም አሪፍ። እያነሳቸው ያላቸውን ነገሮች ሁሉ ቅዠትና ውሸት ናቸው። መጀመሪያ ማስረጃውን ክፈት። ስድብ ይሄን ነኝ ብራዘር ይሄን ያልኳቸው አሁን ይሄ ወገናችን ማለት ወላሂ ማስረጃ ቢኖረው ይከፍት ነበር። አያቸው ይሄን ያልኳቸው። ስለዚህ 10 ደቂቃ ያክል ተቀምጠህ ክርስትና አንተ ነው ተወርዳለህ ማለት ነው። 10 ደቂቃ ያክል ተምርሃል። በቃ እናመሰግናለን። አይከፍት አይ ወላሂ ወሬ ብቻ ነው። ግን አያቸው እንደዚህ ሲገቡም ታደርጋቸዋላችሁ፣ ሲሳደቡ ትተዋቸዋላችሁ። እንደዚህ ይሳደባሉ። ከዛ ከተሳደቡ በኋላ ቀስ አድርጋችሁ 10 ደቂቃ ወጋ ሲደረጉ ይወርድለታል። አሁን ልጅ ምን አለ? ሰደቢ ወሃብያ ምናምን አለ። ወሃብያ ገባ አለ። ይሄ የሚያሳይ መርፌ ሰርቷል። ሌላ ጊዜ በቃ ማስረጃ እንዳታማ። ማስረጃ ቢኖረው እኮ ምን ያደርግ ነበረ? ካሜራውን ከፈት ያደርጋት ነበር። ግን የለም፣ ክርስትና ማስረጃ የለውም። ቅጥፈት ብቻ ነው፣ ማጭበርበር ነው። በክርስትና ካልተጨበረበር አይሰበክም።